ሐዘን ነው። ሲመጣ ደግሞ ስጋ ሊመጣልኝ ነው እሰይ ብሎ ደስታ ነው። ጾማችን ከስጋ ለመለየት የሚደረግ ሐዘን፣ ከስጋ ለመገናኘት የሚደረግ ተስፋና ደስታ ጉጉት አይደለም። ጾማችን ስንጾም በዚህ ርዕስ ከእግዚአብሔር ልገናኝ ነው እሰይ ብለን ሲፈታ ደግሞ ይሄ ጥያቄ ሊመለስ ነው እግዚአብሔር ሊታረቀኝ ነው ብለን የምናደርገው ጉጉት ነው። ጾም ሲገባ የምንተው ኃጢአት ሲፈታ የምንጀምረው ኃጢአት መኖር የለበትም። ኃጢአት ቅበላም የለውም፣ ኃጢአት ፍቺም የለውም። አንዳንዶች የሆነ ኃጢአት ሲደረግ ይቆይና አይ ጾም ሊገባ ነው ከዛ አሁን ጾም ስለሆነ ይሄን እናናደርግም እንዴ? ሲፈታስ ተፈቅዷል እንዴ? ድሮስ ተፈቅዷል እንዴ? በሆነ ወቅት ላይ ኃጢአት የተፈቀደ በሆነ ወቅት ላይ የተከለከለ አይደለም። ክርስቲያን እድሜ ልኩን ከኃጢአት የራቀ ለጽድቅ የቀረበ ነው እና ጾም ቅበላም የለውም። በዚህ ጾም በዚህ ወቅት እናላደርግም ከተፈታ በኋላ ብለን የምንቀጥረው የኃጢአት ቀጠሮ የለም። ለዘመናት ኃጢአትን የተቀጠቅን የተጸየፍን ለጌታ ፍቅር ሁሉን የተውን መሆን አለብን ስንጾም። ይሄ ነው 12 ምላሳችን አይናችን ይጾም፣ ሆዳችን ብቻ አይደለም። እህል እንጾማለን የሚያስብል ንግግር ግን እናገራለን። አንዳንድ ሰው ምላሱ በስብሷል። ምላሳችን መጾም አለበት። በእውነት ቢሰፉንም ዝም ማንል ሰዎች አለን። ምላሳችን አንድ እናት ከቆረቡ ቆራቢ ነው ክፉ እንዳይናገሩ ክርስቶስ በውስጡ አለ አንድ አፋቸውን በማረብ ይዘው ሲገቡ አመል አለባቸው ሰው መስደብ እና አንድ የሚጠሏቸው ሴትዮ በዛ ሲያልፉ እንዳይናገሩ ተከልክለዋል። አፋቸውን በማረብ ይዘዋል ግን እንዲያሉ እና አንዳንድ ጊዜ ውስጣችን ያልተዋቸው ነገሮች አሉ። በምላስ ሰው እያስቀየምን መጥፎ አይን ይጹም፣ መጥፎ ከማየት ጆሮ ይጹም፣ የማይሆን ነገር ከመስማት። ጠላት አያችሁ መጥፎ ዘር ከዘራባችሁ በኋላ ያ ዘር ለመብቀል ይታገላችኋል። ለመብቀል እንዳይታገል እንዳይዘራ ከልክሉት፣ አትስሙት፣ መጥፎውን ነገር አትዩ። ካየን በማየታችን እንፈተናለን። ምግቡን ወደ ውስጥ እንዳይገባ ከልክለን መጥፎ ክፉ ወሬ ወደ ውስጣችን እንዲገባ ከፈቀድን አይናችን አይቶ በሰው ላይ እንዲፈርድ ምን ሆና ነው ግን ምን ሆኖ ነው ግን ለምን እንዳያደርጋል ለፍርድ የሚያነሳሱ ነገሮችን ካደረግን ሐሜት አያርግብኝና እያልን እኮ ነው የምናማው እንዴ? ሐሜት አያርግብኝና እያሉ ማማት አለ እንዴ? አንዳንዶች እኔ እኮ ምላሴ ነው እንጂ ልቤ ንጹህ ነው ይላሉ። ደግሞ አንድ አባት ምን አሉ? እኔ እኮ አባታችን ሰው ምሳደበው በቃ አፌ ነው ልቤ ንጹህ ነው እና የልብሽን መርዝ ከተፋሽ በኋላ እንዴት ውስጥሽ ንጹህ አይሆንም አሏት። ውስጣችን ያለውን ካወጣ ነው በኋላ ንጹህ አይሆንም። ሰው አንደበቱ መጾም አለበት። ትንኝን እያጠራ ግመል ማዋጥ የለበት። ሰው ሊገል ጥይቱን ይወለውላል። ሚስቱ ቁርስ ብላ አለችው። ምን ነክቶሽ ነው? አብይ ጾም እኮ ነው። እዛ ላይ አድብሮ ያምሻል አላት። የሚሄደው ግን ምን ለመግደል ነው? ሰው ለመግደል። ትልቁን ነገር እያደረግን ትልቁን በደል እየበደልን ትንሹ ምግብ ላይ ብቻ መጠንቀቅ ዋጋ የለውም። አንደበታችንም ክልክል። ሰው ሲታማ አላማም፣ ካህን ሲታማ አላማም፣ ቤተክርስቲያን አሉታዊ ነገር ሲነገር አልሰማም። ወደ እግዚአብሔር መጸለይ፣ ችግር ካለ ማስታረቅ፣ በአንደበታችን አለመፍረድ፣ ጥንቃቄ። ዓለምን መግዛት ቀላል ነው፣ ራስን መግዛት ከባድ ነው። እሰብካለሁ ይላል፣ እቀድሳለሁ ይላል። እንዴት እንዲያረጋል? አንተስ? እኔማ ሰው ነኝ። ያም ሰው ነው። ከራሳችን ያጣነውን ቅድስና ለምን ከሰው እንፈልጋለን? ከኛ እንደጎደለ ነው ከሱ እንደጎደለው። ከራሳችን የታጣውን ሙላት ከሰው ላይ አንፈልግ።
ምላሳችንም ይጹም። በእውነት አንደበታችን አይናችን ይጹም። ሔዋን አይኗ ባለመጾሙ ነው የተከለከለ ያየችው። ጆሮዋ ባለመጾሙ ነው የእባብን ወሬ የሰማችው። ምላሷ ባለመጾሙ ነው ከእባብ ጋር የተወያየችው። ስለዚህ ሁሉን ነገር ማጾም ያስፈልጋል። ቀንጥሳ ስለበላች ነው የተከለከለን በመብላትም የወደቀችው። ስለዚህ ሁሉ ነገራችን ይጾም። በእውነት በስልክ አንድ ስልክ ደውለን በቀን ውስጥ ስልካችን ቢጣራ ስንቱ ጥሩ ነገር እንደሆነ አላውቅም። አብዛኛው አገር የሚያፈርስ፣ አብዛኛው ሰው የሚያጣላ፣ አብዛኛው ቅያሜን የሚዘራ፣ ጥላቻን የሚዘራ ባላወቅነው ነገር የሚፈርድ አንደበት ነው። እንዳልኳችሁ ከዚህ በፊት እያንዳንዱ ሰው ስለሚናገረው ነገር በዳግም ምጽአት መልስ ይሰጣል። መጽሐፉ ተጽፎ ቁጭ ይላል። መልስ ሰጡበታላችሁ። ምላሳችን ይጹም። አይናችን መጥፎ ከማየት ይጹም። ዩቲዩብ ስታዩ የምትፈርዱበትን መጥፎ ነገር አትዩ። ቲክቶክ ላይ መጥፎ ነገር አትዩ። ፌስቡክ ላይ አትዩ። እንዴ በማታውቁት እንድትፈርዱ ስለሚያደርጋችሁ ጹሙ። ከእንደዚህም ነገሮች የሚያንጻችሁም ብቻ የቤተ ክርስቲያንን ዜማ ብቻ እስቲ መልካ ስዕሉን መልካ ውዳሴውን አዳምጡ። ዝም ብላችሁ የአባቶችን ጥሩ ድምፅ ያለች ቀዳሴውን ቅዳሴ ስሙ። ውስጣችሁ ዘፈን ከመስማት ጹሙ። እንዲህ አድርጋኝ ሲል በዘፈኑ፣ እንዲበድላኝ ሲል በዘፈኑ ትፈርዳላችሁ። ወይኔ እንዲያርጋው እንዲበድሏት እኮ ነው የዘፈነው፣ እንዲያድርጋው እኮ ነው የዘፈነው። ፈራጅ ትሆናላችሁ። መፍረድ ደግሞ የእግዚአብሔርን ዙፋን መቀማት ነው። 13ኛ በፍቅር ጹሙ። በፍቅር አጠገባችን ያለ ወንድም እየገፋን ሰማይን መፈለግ አንችልም። ክርስቶስ 100% በሰው ውስጥ ነው ያለው። መጀመሪያ ለምንወደው እግዚአብሔር ፍቅራችንን ከመግለጻችን በፊት እግዚአብሔር ለወደደው ሰው ፍቅር መግለጽ። እግዚአብሔር የፈጠረውን ስንወድ ያን ጊዜ እግዚአብሔርን እናገኘዋለን። እናትሽን አሳዝነሽ መጥተሽ ማርያም ብትይ፣ እናትሽን ሳትሰሚ ማርያም ስሚ ብትይ እንዴት ይሆናል? አባትህን አሳዝነ አባታችሁ ነው ብትል እንዴት ይሆናል? ወንድምህን አሳዝነ እንዴት ይሆናል? መጀመሪያ አጠገባችሁ ያለውን ወንድም ውደዱ። አጠገብ ያለውን ወንድምህን ሳትወድ እግዚአብሔር ሆይ እወድሃለሁ ብትል እውነት ባንተ ውስጥ የለም ይላል። ክርስቶስ የሞተው ለሰው ነው። ሰው የሰው ጠባቂ ነው። አትግደል የህይወት ጠባቂ ነው። አታመንዝር የትዳሩ ጠባቂ ነው። አትማ የስሙ ጠባቂ ነው። ስለዚህ እናት አባትን አክብር የውለታ ጠባቂ ነው። ሰው የሰው ጠባቂ ነው። መጀመሪያ ስንጾም ለወንድማችን ጥንቃቄ ማድረግ በቃ እሱን ሰውነታችን ከተለያዩ ከምንወዳቸው ነገሮች እንደምንከለክል ወንድማችንንም እሱን ሊጎዱ ከሚችሉ ነገሮች ራሳችንን መከልከል፣ በአንደበታችን፣ በእይታችን፣ በኑሯችን፣ በስራችን እሱን ላለመበደል ጥንቃቄ በማድረግ መጾም ያስፈልጋል።